ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚቀርበው የግንቦት 18 ቀን 2017 ዓ.ም የዕለቱ የምዕራፍ 1 የቢዝነስ ዜና ዘገባችን ነው። በቢዝነስ ዜና ዘገባችን ላይ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን አካተናል። በቅድሚያም አርዕስቶችን ባንኮች የማገገሚያ እቅድ እንዲያዘጋጁ የሚያስገድድ መመሪያ መውጣቱ ተገልጿል። አብራችሁን ስትቆዩ የምትሰሙት ይሆናል። የታርጋ አሰጣጥ ሲስተም ሊቀየር መሆኑ ተሰምቷል። ሙሉ መረጃውን የምናጋራችሁ ይሆናል። በሰው የመነገድ ወንጀል እየተበራከተ መምጣቱ ተገልጿል። ይህንን አስመልክቶ ከአዲስ አበባ ፍትህ ቢሮ የተሰጠ መረጃ አለ፣ እናጋራችኋለን። በዘንድሮ በጀት ዓመት ከወርቅ ወጪ ንግድ ከፍተኛ ገቢ መገኘቱ ተሰምቷል። ይህንንም የምትሰሙት ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ በዛሬው የምዕራፍ 1 የቢዝነስ ዜና ዘገባችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችን የተመለከቱ ዜናዎችን ይዘናል። በዝርዝር ወደምንመለከታቸው እናመራለን። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90 በመቶ የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32 32 93 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ። በወጪ ንግድ አፈጻጸም የተስተዋሉ ክፍተቶችን ማረም እንደሚገባ ተገለጸ። የወጪ ንግዱን ለማሳደግ ተግባራዊ የተደረጉ የግብይት አማራጮች በአፈጻጸም ሂደት የተስተዋለባቸውን ክፍተቶች ማረም እንደሚገባ የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በንግድና ቀጠናዊ ትስስር ሚኒስቴር የንግድ ትስስርና ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ወሃብ ረቢ እንደገለጹት የንግድ ዘርፉ በሀገር ኢኮኖሚ ላይ ትልቅ አስተዋጽኦ ያለው በመሆኑ በዚህ ዘርፍ የሚፈጠሩ ችግሮችን ለመቅረፍ መስራት እንደሚገባ አንስተዋል። በአሰራር ስርዓቱ ላይ የሚስተዋሉ ችግሮችን ለመፍታት የንግድና ቀጠናዊ ትስስር ሚኒስቴር ካስቀመጣቸው አቅጣጫዎች ውስጥ አንዱ መሆኑን ሚኒስትር ዴኤታው አንስተው የንግድ ዘርፉን የህግ ማዕቀፎች በሚገባ በመረዳት ከፍተኛ ውጤት ማስመዝገብ እንደሚገባ አንስተዋል። ለዚህም የሚያግዝ ስልጠና በባህር ዳር ከተማ ለንግድ መዋቅር የስራ ኃላፊዎችና ባለሙያዎች የተሰጠ ሲሆን በስልጠናው የቅባት እህሎችና የጥራጥሬ ምርቶች ግብይት መመሪያ፣ በውልና ኢንቨስትመንት እርሻ የለማ ምርት ግብይት መመሪያ፣ የቅባት እህሎችና የጥራጥሬ ምርቶች ቀጥታ ግብይት መመሪያ፣ የቁም እንስሳት ወጪ ንግድ ግብይት አዋጅ በየስራ ክፍሎች ኃላፊ ቀርበው ጥልቅ ውይይት የተደረገባቸው ሲሆን የኢትዮጵያ ምርት ገበያም ከወጪ ንግድ አንጻር አጠቃላይ አሰራሩን በሚመለከት ግንዛቤ ማስጨበጡ ተገልጿል። በተጨማሪም የተስማሚነትና የህጋዊ ስነ ልክ አዋጆች ቀርበው ውይይት እንደተካሄደባቸው ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። የግብር ከፋይ ምዝገባን በተመለከተ በዓለም አቀፍ ደረጃ ተቀባይነት ያለው ስታንዳርድ እንዲያዘጋጅ የተቋቋመው የቴክኒክ ኮሚቴ ወደ ተግባር መግባቱ ተገለጸ። ግብር ከፋዩ ማህበረሰብ በተሰማራበት የንግድ ስራ በዓለም አቀፍ ደረጃ ወጥነትና ተቀባይነት ያለው ዓለም አቀፍ የኢንዱስትሪ ምደባ ደረጃዎች በአይኤስአይሲ የተመዘገበና የተደራጀ መረጃ አስፈላጊ መሆኑ የተገለጸ ሲሆን ይህንንም ለማስፈጸም የሚያስችል ኮሚቴ ከዚህ ቀደም መቋቋሙና አሁን ላይ ወደ ስራ መግባቱ ተገልጿል። የገቢዎች ሚኒስቴር የግብር ከፋይ ምዝገባ በተሰማራበት ዘርፍ እንዲሆንና ኢኮኖሚያዊ ዝርዝር መረጃ እንዲኖር ለማስቻል በዓለም አቀፍ ደረጃ ተቀባይነት ያለው ስታንዳርድ እንዲያዘጋጅ የተቋቋመው የቴክኒክ ኮሚቴ ወደ ተግባር መግባቱን አስታውቋል። በሀገር ኢኮኖሚ ውስጥ ከፍተኛ የንግድ እንቅስቃሴ እያደረጉ ያሉ የሀገር ውስጥና የውጭ ሀገር ድርጅቶች፣ ነጋዴዎችና መንግስታዊ ያልሆኑ ድርጅቶችን ጨምሮ በተሰማሩባቸው የስራ መስኮችና ዘርፎች ለኢኮኖሚው እያበረከቱ ያለውን የታክስ ገቢ ድርሻ
ድርሻ የሚያመላክት ዘርፍ ተኮር የማክሮ ኢኮኖሚ መረጃ ትንተና መሰረታዊ ስራ መሆኑ ታምኖ ወደ ተግባር መገባቱም ተገልጿል። የገቢዎች ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር አቶ ደረጀ ፋና እንደገለጹት ወጥ የሆነና በሀገር አቀፍና በዓለም አቀፍ ደረጃ ተቀባይነት ያለውን ስታንዳርድ ጥቅም ላይ ለማዋል እንዲቻል ተቀባይነት ያለው ስታንዳርድ የያዘ ምክረ ሀሳብ በአጭር ጊዜ የሚያቀርብ ከሚመለከታቸው የመንግስት ባለድርሻ መስሪያ ቤቶች የተውጣጣ የቴክኒክ ኮሚቴ መቋቋሙንም ተናግረዋል። ከወርቅ ወጪ ንግድ ከ2 ቢሊዮን ዶላር በላይ መገኘቱ ተገለጸ። በ2017 በጀት ዓመት 10 ወራት ኢትዮጵያ 2.057 ቢሊዮን ዶላር የወርቅ ኤክስፖርት ገቢ ማግኘቷን የማዕድን ሚኒስቴር አስታውቋል። በዚህም 29396 ኪሎ ግራም ወርቅ ለኢትዮጵያ ብሔራዊ ባንክ መቅረቡ የተገለጸ ሲሆን በዋናነትም ከትግራይ ክልል 12210 ኪሎ ግራም ወርቅ፣ 6910 ኪሎ ግራም ከጋምቤላ ክልል እንዲሁም 4590 ኪሎ ግራም ወርቅ ከኦሮሚያ ክልል መሰብሰቡ ተጠቅሷል። የማዕድን ሚኒስትር ዴኤታው አቶ ሚሊየን ማቴዎስ እንደተናገሩት የወርቅ አቅርቦት መጨመር የማክሮ ኢኮኖሚ ፖሊሲ ማሻሻያ የውጭ ምንዛሬ ዋጋን በማረጋጋትና መደበኛ የወርቅ ግብይትን በማበረታታት ረገድ በርካታ ለውጦችን ማስገኘቱን አንስተዋል። በዚህ ረገድ ያሉ ፖሊሲዎችን በማጠናከር ህገወጥ ንግድን ለመዋጋት የተደረገው ጥረት ለእድገቱ ትልቅ አስተዋጽኦ ማበርከቱን አብራርተዋል። አክለውም መንግስት ምርታማነትን ለማሳደግ ከዩኒቨርሲቲዎችና ከምርምር ተቋማት ጋር በመቀናጀት ለማዕድን ባለሙያዎች ዘመናዊ መሳሪያዎችን፣ የፋይናንስ ድጋፎችንና ማበረታቻዎችን ማድረጉንም አንስተዋል። በተጨማሪም ከአዲስ አበባ ዩኒቨርሲቲ፣ ከወሎ ዩኒቨርሲቲና ከጂኦሎጂካል ኢንስቲትዩት ጋር ያለውን ትብብር በማጠናከር የወርቅ ማዕድንን ለማዘመንና የረዥም ጊዜ ዘላቂነትን ለማረጋገጥ እየተሰራ እንዳለ ተናግረዋል። ሚኒስትር ዴኤታው ማዕድን ማውጣት ለኢትዮጵያ ኢኮኖሚ እድገት ትልቅ ቦታ የሚሰጠው እንደሆነ ለዚህም መደበኛ የወርቅ ንግድን ለማስፋፋት ከምርምር ተቋማት ጋር ቀጣይነት ያለው ትብብርን ለማጎልበት እንደሚሰራ መግለጻቸው ተዘግቧል። በሰው የመነገድ ወንጀሎችን ለመከላከል እየተሰራ መሆኑ ተገለጸ። በሰው የመነገድ ስልቶች መልካቸውን ቀይረው በስፋት እየተስተዋሉ እንደሚገኝና በተለይም በነጻ የትምህርት ዕድልና በጉዞ ወኪል ስም ተድበስብሰው እየተከሰቱ እንደሆነ ይህንንም ለመከላከል የትብብር ጥምረት በማደራጀት መሰል ወንጀሎችን የመከላከል ስራ እየተሰራ እንደሚገኝ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ አስታውቋል። በ2014 በወጣ ደንብ መነሻነት የተመሰረተው ይህ የትብብር ጥምረት በስሩ የሚያስተባብራቸው 6 የስራ ቡድኖች እንዳሉትና ቡድኖቹ በአዲስ አበባ ትምህርት፣ ፍትህ፣ ጤና፣ ፕላንና ልማት፣ ስራና ክህሎት እንዲሁም በሴቶችና ማህበራዊ ጉዳይ ቢሮዎች የሚመሩ እንደሆነም ተገልጿል። ወንጀሉን ለመከላከል የሚያስችል የጥናትና ምርምር፣ የስራ ዕድል ፈጠራ፣ የግንዛቤ፣ የችግሩ ሰለባዎች ድጋፍ እና የመሳሰሉ ስራዎች እንደሚሰሩ የገለጹት የአዲስ አበባ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ በሰው መነገድና በህገወጥ መንገድ ድንበር ማሻገር ወንጀል ድርጊቶች አፈጻጸም መልኩንና ቅርጹን ቀይሮ እንደሚገኝ ተናግረዋል። ከዚህ በፊት ፈቃድ ባላቸው አካላት የውጭ ሀገር ስራ ስምሪት አገናኝ በሚል ህገወጥ ስራ ይሰራ እንደነበር አስታውሰው አሁን ላይ ግን በነጻ የትምህርት ዕድልና በጉዞ ወኪል ስም ጉዞውን ደርሶ መልስ በማስመሰል በዚያ የማስቀረት ስልቶች እየታዩ እንደሆነ አንስተዋል። የጥምረት ጽህፈት ቤቱ በዋናነት የዜጎችን ግንዛቤ ማሳደግ ላይ እንደሚሰራ ገልጸው ይህም ወደ ወንጀል ድርጊቱ እንዳይገባ ለመከላከል መሆኑን እንዲሁም ድርጊቱ ከተፈጸመ በኋላ ደግሞ የድርጊቱ ሰለባዎችን የማዳን ስራዎች በሀገር ደረጃ ከተቋቋመው የትብብር ጥምረት ጽህፈት ቤት ጋር በመቀናጀት እንደሚሰራ ተገልጿል። ዜጎችን ከህገ ወጦች ከመከላከል አኳያ አገልግሎቱን ዲጂታላይዝ የማድረግ ስራ እንደሚሰራና መሰል ወንጀሎችን የሚመለከት መረጃ መቀበያ ነጻ የስልክ ጥሪ አገልግሎቱን በሰፊው ተደራሽ የማድረግ ስራዎች በዋናነት እንደ እቅድ የተያዙ ስራዎች መሆናቸውን ጋዜጣ ፕላስ በዘገባው ጠቅሷል። በክልሎች ሲከናወን የነበረውን ታርጋ የመስጠት አገልግሎት ሙሉ ለሙሉ ለማስቀረት እየተሰራ መሆኑ ተገለጸ። ህገወጥ የታርጋ አሰጣጥ እንዳለ፣ ይህንን ለመቅረፍም የታርጋ ሲስተም ሙሉ በሙሉ እንደሚቀየር የነዳጅና ኢነርጂ ባለስልጣን ገልጿል። መስሪያ ቤቱ የትራንስፖርትና ሎጂስቲክ ሚኒስቴር የታርጋ ሲስተሙን ሙሉ ለሙሉ ለመቀየር እየሰራ እንዳለ የጠቆመ ሲሆን 2 ታርጋ ያላቸው በየቦታው የሚታዩ ተሽከርካሪዎች መኖራቸውንና አንድ ታርጋ 2-3 መኪና ላይ የሚታይበት እድልም ሰፊ መሆኑን አስታውቋል። 4 ቁጥር ታርጋ ይዞ የወሰዱና
የድጎማ ማዕቀፍ ውስጥ የሌሉ ወደ 30 ሚሊዮን ብር አሳስተው የወሰዱ አካላት እንዲመልሱ መደረጉ የተጠቀሰ ሲሆን ይህንን ለመቅረፍና ህገወጥነትን ለመከላከል ሲባል አጠቃላይ የታርጋ አሰጣጡ እንደሚስተካከል፣ በዚህም ክልሎች ይሰጡት የነበረው የታርጋ አገልግሎት ሙሉ ለሙሉ ለማስቀረት እየተሰራ እንደሆነም ተነስቷል። በክልሎች ሲከናወን የነበረውን ታርጋ የመስጠት አገልግሎት ሙሉ ለሙሉ ለማስቀረት እየተሰራ መሆኑን፣ ለዚህም ሰነዶች ማለቃቸውን፣ ይህም ሲመጣ እንደ አጠቃላይ ማዕከላዊ ሲስተም እንደሚኖርና እንደ ሀገር ያለውን የመኪና ቁጥር እንደሚታወቅም ተገልጿል። በየክልሉ የነዳጅ ድጎማ ሲጀመር የተላኩ ቁጥሮችና አሁን መስሪያ ቤቱ መረጃ ሲሰበስብ እያገኘ ያለው መረጃ ፍጹም እንደማይገናኝ የተነሳ ሲሆን በአንድ ክልል የነዳጅ ድጎማ ሲጀመር በአጠቃላይ ወደ 3000 ተሽከርካሪ አለኝ ብሎ ሪፖርት ያደረገ አሁን በተጨባጭ እየተገኘ ባለው መረጃ መሰረት 15000 አካባቢ እንደሆነ ከክልሎች በሚላከው መረጃ እንደተስተዋለም ተነግሯል። አሁን ላይ ትራንስፖርትና ሎጂስቲክ ሚኒስቴር ዳታ የማጥራቱን ስራ በየክልሉ እየሰራ እንደሆነና በነዳጅ ድጎማ ስርዓት ከፍተኛ ችግር ሲፈጥሩ የነበሩ አካላትም እርምጃ እንደተወሰደባቸው፣ አላግባብ ድጎማ የወሰዱ ወደ 30 ሚሊዮን ብር አካባቢ እንዲመልሱ የተደረጉ ስለመኖራቸውም ባለስልጣኑ ለቲክቫህ ኢትዮጵያ መግለጹ ተዘግቧል። ባንኮች ከባድ የገንዘብ ችግር ሲያጋጥማቸው በራሳቸው እንዲያገግሙ የሚያስችል መመሪያ መውጣቱ ተሰማ። ባንኮች የማገገሚያ እቅድ እንዲያዘጋጁ የሚያስገድድ አዲስ መመሪያ መውጣቱን የኢትዮጵያ ብሔራዊ ባንክ አስታውቋል። መመሪያው ባንኮች ከባድ የገንዘብ ችግር ሲያጋጥማቸው ራሳቸውን እንዲያገግሙ የሚያስችል ዝርዝር እቅድ እንዲያዘጋጁ የሚያስገድድ አዲስ መመሪያ ሲሆን ይህ መመሪያ የባንኮችን የገንዘብ መረጋጋት ለማረጋገጥና ቀውስ ከመከሰቱ በፊት ዝግጁ እንዲሆኑ ለመርዳት ያለመ መሆኑም ተገልጿል። በአዲሱ መመሪያ መሰረት በኢትዮጵያ የሚንቀሳቀሱ ባንኮች በሙሉ አጠቃላይና አስተማማኝ የማገገሚያ እቅድ ማዘጋጀት ያለባቸው ሲሆን ይህ እቅድ አስፈጻሚ ማጠቃለያ፣ ስትራቴጂካዊና የአመራር ትንተና፣ የማገገሚያ አማራጮችን፣ የአሰራር የአደጋ ጊዜ እቅድ እንዲሁም የግንኙነትና ይፋ የማድረግ እቅድን ማካተት እንደሚኖርበትም ነው ብሔራዊ ባንክ ያስታወቀው። የብሔራዊ ባንክ ዋና ዓላማ ባንኮች የገንዘብ ቀውስ ሲገጥማቸው ከብሔራዊ ባንክ ወይም ከመንግስት ልዩ ድጋፍ ሳያስፈልጋቸው በራሳቸው የማገገም አቅም እንዲኖራቸው ማስቻል መሆኑም ተጠቅሷል። በመመሪያው እንደተመላከተው ባንኮች በቂና የተለያዩ የማገገሚያ አማራጮችን ማካተት እንዳለባቸው፣ እነዚህ አማራጮችም የካፒታልና ስጋትን መቀነስ፣ በቂና የተለያዩ የገንዘብ ምንጮችን ማግኘት እንዲሁም ዕዳዎችን እንደገና ማዋቀርን የመሳሰሉ እርምጃዎችን የሚያካትቱ ናቸው። የማገገሚያ እቅዱ በባንኩ የውስጥ ኦዲት ስጋትና ተገዢነት ክፍሎች ከተገመገመ በኋላ በባንኩ የዳይሬክተሮች ቦርድ መጽደቅ እንዳለበት መመሪያው ይደነግጋል። የውጭ ባንኮች ቅርንጫፎች ከሆኑ ደግሞ በዋና ወይም በዓለም አቀፉ ዋና መስሪያ ቤት መጽደቅ እንዳለበትም ያስገድዳል። ባንኮች የማገገሚያ አመልካቾችን በመጣስ በ5 የሥራ ቀናት ውስጥ ለብሔራዊ ባንክ ማሳወቅ እንደሚጠበቅባቸው፣ በተጨማሪም ባንኮች እቅዳቸው ውጤታማ መሆኑን ለመፈተሽም ወደፊት የተለያዩ ሁኔታዎችን በሚመለከት ገለጻ ማካሄድ እንደሚኖርባቸውም ተጠቁሟል። ባንኮች ከብሔራዊ ባንክ ያልተለመደ የፖሊሲ ጣልቃ ገብነት ወይም ከመንግስት የገንዘብ ድጋፍ እንደማይጠበቅባቸው ግምት ውስጥ ማስገባት እንዳለባቸውም ተገልጿል። ይህ መመሪያ ባንኮች የመጀመሪያውን የማገገሚያ እቅዳቸውን ከመመሪያው ተፈጻሚነት ቀን ጀምሮ በ8 ወራት ውስጥ ለብሔራዊ ባንክ እንዲያስገቡ ተመላክቷል። ከዚህ በኋላም በየ3 ወሩ የዘመነ እቅድ ማቅረብ እንደሚገባቸውና መመሪያውን በማያከብሩም ላይ እስከ 100,000 ብር የሚደርስ የገንዘብ መቀጮ መጣሉን ካፒታል ጋዜጣ አስነብቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሪ ተመን እናሳውቃችኋለን። በዚህም መሰረት አንድ የአሜሪካን ዶላር በ150 ብር ሲገዛ በ153 ብር እየተሸጠ ይገኛል። ፓውንድ በ185 ብር ሲገዛ በ188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ በ165 ብር ሲገዛ በ168 ብር ከ30 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ169 ብር ሲገዛ በ172 ብር ከ38 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል።
የቻይናው ዩሃን በ18 ብር ሲገዛ በ18 ብር ከ36 ሳንቲም እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 18 ቀን 2016 ዓ.ም የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ቆይታ፣ መልካም ቀን ይሆንላችሁ። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90 በመቶ የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32 32 93 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ